ኢሳያስ ድንበር ላይ በጦር ግንባር ተከሰቱ። ፕሬዝዳንት ኢሳያስ አፈወርቂ በጦር ግንባር ከሰራዊታቸው መሃል ታይተዋል። ለፉከራ የሚሆን ጊዜ የለንም ፊልድ ማርሻሉ በበቃኝ ተሸንፈው ሲያበቁ መፎከር ያስተዛዝባል ብለዋል። የአፋር ጎዳናዎች በቁጣ ሲጥለቀለቁ፣ የመቀለ ጎዳናዎች በጸጥታ መዋጣቸው ከተማዋን አስፈሪ አድርጓታል ተብሏል። ግብጽ ወደ ጅቡቲ። ግብጽ በጅቡቲ አዲስ ወደብና የሎጂስቲክ ማዕከላትን ልትገነባ ነው። ግድያው አንድ ሃይማኖት ትኩረት ያደረገ አይደለም። በአርሲ ዞን በኦርቶዶክስ አማኞች ላይ ተፈጠረ ለተባለው ግድያ ምላሽ ተሰጠ። የምስራቅ አፍሪካ ውጥረት አሁንም ግለቱን ጠብቆ እንደቀጠለ ነው። ከኢትዮጵያ ጋር በገቡበት የቀይ ባህር ሰጣ ገባ ሊወረር ነው የሚል ስጋት ያደረባቸው የኤርትራው ፕሬዝዳንት አሉኝ የሚሉትን መሳሪያዎች ከተቀመጡበት ቦታ ማንቀሳቀሳቸው በተሰማ በሰዓታት ልዩነት በጦር ግንባር መታየታቸው ተሰምቷል። ኢሳያስ በጦር ግንባር የታዩት ከሰራዊታቸው ጋር መሆኑ ምን ሊፈጠር ይሆን የሚል አጓጊ ጥያቄ እያስነሳ ይገኛል። በዚህ በኩል ደግሞ የሻዕቢያ ተላላኪ ለመሆን ደፋ ቀና ያለ ለሚገኘው ህወሓት ከፊልድ ማርሻል ቢሮ በበቃኝ ተሸንፎ እንደነበረ የማስታወሻ ደውል ተልኮለታል። ህወሓት በፈጠረው አለመረጋጋት የአፋር ጎዳናዎች በቁጣ ሲጥለቀለቁ፣ የመቀለ ጎዳናዎች ዝምታ እንደዋጣቸው ለማወቅ ተችሏል። በአሁኑ የመረጃ ሰዓታችን የነዚህንና ግብጽ በጅቡቲ ልትገነባ ስላሰበችው አዲስ ፕሮጀክት እንዲሁም ከሰሞኑ በአርሲ ዞን ስለተፈጠረው አሳዛኝ ግድያና እርሱን ተከትሎ ስለመጣው ተቃውሞ የተሰጠውን መግለጫ አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ፕሬዝዳንት ኢሳያስ አፈወርቂ ሳይታሰብ ግንባር ላይ በሰራዊቱ መሃል ተከሰቱም። ከካይሮ ጉብኝት በኋላ ባልተለመደ መልኩ በተከታታይ ሁለት ቃለ መጠይቆች ያደረጉት ኢሳያስ በቃለ ምልልሳቸው ላይ የቀይ ባህርን ጉዳይ ከጎረቤቶቻችን ጋር ያለ ምዕራባውያን ጣልቃ ገብነት ተወያይተን እንፈተዋለን ቢሉም በድንገት ጦር ሜዳ ግንባር ገብተዋል። ከሰራዊቱ ጋርም ተገናኝተው መወያየታቸው የተነገረ ሲሆን ጠቅላይ ኤታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስም ከፕሬዝዳንቱ ጋር አብረው ጦር ግንባር ላይ ታይተዋል። የባህር በሩ ዘመቻ ሊገነፍል ከቋፍ በደረሰበት በዚህ ወቅት አስቀድሞ የውክልናውን ጦርነት የጀመሩት አቶ ኢሳያስ በዛሬው ዕለት በጦር ግንባር ከወታደሮቻቸው ጋር ተገናኝተው ሲመክሩ ታይተዋል። ጉዳዩን በፎቶግራፍ አስደግፈው ያወጡት ምንጮች እንዳመለከቱት ፕሬዝዳንቱ ለሰራዊት አባላት መምሪያና ገለጻ መስጠታቸውን አክለዋል። ኢሳያስ በእንዲህ ያለ መልኩ ከመሰረታዊ ወታደሮቻቸው ጋር የታዩት ከኢትዮ ኤርትራ ጦርነት በኋላ ለመጀመሪያ ጊዜ ነው የሚሉት የመረጃ ባለቤቶች አክለውም ክስተቱ ዘመቻው እጅጉን እንደቀረበ አመላካች ተደርጎ ተወስዷል ሲሉ ገልጸዋል። በቀጣይ መረጃ የአፋር ጎዳናዎች በቁጣ ሲጥለቀለቁ፣ የመቀለ ጎዳናዎች ደግሞ የሰው ድርቅ መጥቷቸዋል። ህወሓት በአፋር የቀሰቀሰው ጦርነት ሰሜን ኢትዮጵያ ላይ ዳግም የስጋት ደመና እንዲያንዣብብ ማድረጉን ተከትሎ የመቀለ ሁኔታ አስፈሪ ሆኗል። በአንጻሩ የአፋር ከተሞች በቁጣ በነደዱ ሰዎች ተቃውሞ እየተናወጡ ሲሆን የመቀለና ሰመራ ፖለቲካ ትኩሳትን አጠናክሮ ቀጥሏል። በዛሬው ዕለት በአፋር ክልል ሰሜናዊ ዞን ወረዳዎች ተላላኪው የወያነ ታጣቂ ኃይሎች ሰሞኑን የአፋር ክልል ወሰን ጥሶ በ6 ቀበሌዎች ላይ በቀጥታ በፈጸመው ወረራ እንዲሁም ህወሓት ከሻዕቢያ ተባብሮ ኢትዮጵያን ሰላም ለመንሳት እየፈጸመ ያለውን ትንኮሳ በመቃወም ታላቅ ሰላማዊ ሰልፎችን አካሂደዋል። ሰላም ወዳዱ የአፋር ህዝብ ከምንጊዜውም በላይ የኢትዮጵያ ሉዓላዊነትና ዳር ድንበርን አስጠብቆ የራሱን ሰላም ደህንነት ለመጠበቅ ከምንጊዜውም በላይ ዝግጁ መሆኑን ያረጋገጡበትን ታላቅ ሰላማዊ ሰልፎችን አድርገዋል። አፋር ላይ ህዝባዊ ቁጣውና ተቃውሞው እንደ ኤርትራ ግለቱን ሲያጠናክር፣ በአንጻሩ መቀለ በከባድ ድባቴ ውስጥ መግባቷ እየተነገረ ይገኛል። መቀለ ሰው አልባ ከተማ መስላለች። ጎዳናዎች ጸጥ ረጭ ብለዋል። ታጣቂዎች በብዛት ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተዋል። ከመቀለ ወደ አፋር የሚደረግ ጉዞ ተቋርጧል። ከጅቡቲ ወደ መቀለ እንቅስቃሴ የለም። የሸቀጥ ዋጋ ጨምሯል። ህዝቡ ፍርሃት ላይ ሲሆን ወጣቶች እየተሰደዱ ነው። ሽማግሌዎቹ ህወሓቶች እንደ ሽረ የመሳሰሉ አካባቢዎች ሄደው ከትመዋል። ባህላዊ ጀነራሎች እንቅስቃሴያቸውን ገድበዋል። ታጣቂዎችም ስነ ልቦናቸው ተሰልቧል። ለዳግም ጦርነት ዝግጁ አይመስሉም። ቅድመ 2013 የነበረው የውጊያ ሞራል አሁን የለም። በዚህ ማል ታዲያ የሻዕቢያ ተላላኪ ለመሆን ደፋ ቀና እያለ ለሚገኘው ህወሓት ከፊልድ ማርሻሉ ቢሮ በበቃኝ ተሸንፈው እንደነበረ ማስታወሻ ደውል ተልኮላቸዋል። ፊልድ ማርሻል ብርሃኑ ጁላ ለህወሓት ጦር አዛዦች ይድረስልኝ ባሉት መልእክት የትግራይን ህዝብ ወደ ዳግም መልቂት ለማስገባት የሚደረገው እብደት መቆም አለበት ያሉ ሲሆን አክለውም ጦርነት ከፍታችሁ በበቃኝ በተሸነፋችሁ ማግስት እንደገና ያዙ ይልቀቁኝ ብሎ መፎከር ልክ አይደለም። አሁንም ለትግራይ ህዝብ ሰላም ሲባል አርፋችሁ ካልተቀመጣችሁ በድጋሚ መራራ ታሪካችሁ ልናስታውሳችሁ እንገደዳለን ሲሉ አስጠንቅቀዋል።
በቀጣይ መረጃ ግብጽ አሰብ ላይ ስትጠበቅ ጅቡቲ ላይ ተከሰተች። ከሰሞኑ የኤርትራ ፕሬዚዳንት በካይሮ ተቀብላ ስለ ቀይ ባህር ደህንነትና የጋራ ጥበቃ የመከረችው ግብጽ በአቋራጭ ጅቡቲ ላይ እግሯን የምትተክልበት አማራጭ ማግኘቷ ተሰምቷል። የአልሲሲ ሀገር በጅቡቲ አዲስ ወደብና የሎጂስቲክ ማዕከላት ልትገነባ መሆኑን የተመለከተ ጥብቅ መረጃ የወጣ ሲሆን ጉዳዩም ኢትዮጵያን በቅርብ ሆኖ ከመከታተል የጸና አቋም የሚመነጭ እርምጃ እንደሆነ የተነገረው። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታወቀች። ይህም ግብጽ አዲስ የወደብና የሎጂስቲክ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተገኘው መረጃ ያመለክታል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣናት ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካማል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። የሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራም ነጻነቷን ከወሰደች ከ3 አስርት ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው። በመጨረሻም ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም። ህጻናት ታግተው ገንዘብ መጠየቃ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህጻናቱ ተገለዋል ሲል አጣሪ ኮሚቴው ገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች የሚኖሩ ዜጎች ላይ የተፈጸሙ ግድያ፣ እገታና ዝርፊያ በሚመለከት ልኡካኑን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረው መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል። ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለ። በዚህም የሰው ህይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢ በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ 3፣ ከኢትዮጵያ እስልምና ጉዳዮች ጠቅላላ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2፣ ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ፣ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልኡካን ናቸው። ቀሲስ ታጋይ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ነው ያሉት። የአጣሪው ኮሚቴ ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያው ደረጃ የጥናት ሪፖርት ውጤት በሚመለከት ዝርዝር ሀሳብ በዋናው ማጠቃለያ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና፣ ሽርካ፣ ሆንክሎ አቤ፣ መርቲ ወረዳዎች ናቸው ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።